ሰላም ሰላም ጤና ይስጥልን እንደምን ቆያችሁ ውድ የኢትዮ ቲዩተር ዩቲዩብ ቻናላችን ቤተሰቦቼ ሰላምታዬ በያላችሁበት ይድረሳችሁ እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዘኛ ትምህርቶችን ታገኛላችሁ ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ በመሆን በየጊዜው የምንለቀቁ መሰረታዊ ትምህርቶች ወደ እናንተ በቀላሉ እንዲደርሱ ማድረግ ትችላላችሁ ማለት ነው ከዚህ በተጨማሪ ደግሞ በእያላችሁበት ቦታ ሆናችሁ ከኛ ጋር ማጥናት የምትፈልጉ ተማሪዎች እኛ ጋር ብዙ ተማሪዎች እየተማሩ ይገኛሉ ከነሱ ጋር ተቀላቅላችሁ አማርኛ እንግሊዘኛ ወይም ኦሮሚኛ የፈለጋችሁትን ቋንቋ በአጭር ጊዜ በአጭር ወራቶች ውስጥ ተምራችሁ የምትወጡበትን እድል አመቻችተንላችኋል ስለዚህ መማር የምትፈልጉት በኢሞ በዋትስአፕ በቴሌግራም እየደወላችሁ መመዝገብ መጀመር ትችላላችሁ ማለት ነው ዛሬ ደግሞ እንደተለመደው በጣም አሪፍና አስተማሪ የሆነ ቪዲዮ ይዤላችሁ መጥቻለሁ ማለት ነው ስለዚህ ቪዲዮ የሚሆነው በአማርኛ እየጻፈን ደግሞ በአማርኛ የጻፍናቸውን የእንግሊዘኛ ፊደላቶችን ተጠቅመን እየጻፈን እንሞክራለን ማለት ነው ቤተሰቦቻችን ያው እንደምታውቁት አሁን ብዙ ሰው የአማርኛ ፊደል ተጠቅሞ ከመጻጻፍ ይልቅ የእንግሊዘኛ ፊደል ተጠቅሞ መጻፍ ይቀሏልና ብዙ ሰው የሚፈልገው እንደዛ ነው ስለዚህ እናንተም እንድትለምዱ ብዬ ነው ይዤላችሁ የመጣሁት ማለት ነው ደብተርና እስክሪብቶ አዘጋጅታችሁ በደንብ አድርጋችሁ እየሞከራችሁ ትከታተሉኛላችሁ ማለት ነው ከመጀመሪያው ጀምረን እያንዳንዷን እየጻፈን እየሞከርን እንሄዳለን ማለት ነው ቤተሰቦቻችን በጣም አሪፍ አሁን ወደ ቪዲዮ ስለዚህ የመጀመሪያውን እየጻፈን እናያለን ማለት ነው መጀመሪያ በአማርኛ እንጽፋለን ከዛ ደግሞ በእንግሊዘኛ ማለትም የእንግሊዘኛ ፊደል ተጠቅመን ያንኑ ሐሳብ እየጻፈን እናያለን ማለት ነው ቤተሰቦቻችን በጣም አሪፍ ኦኬ ስለዚህ የመጀመሪያይቷ ምን ትላለች በጣም ነው ምወድሽ በጣም አሪፍ አያችሁ በጣም ነው ምወድሽ የሚል ሐሳብ አለ በጣም ነው ምወድሽ የሚለውን ሐሳብ ወይም በጣም ነው የሚወድሽ የሚለውን ሐሳብ ለሰው ለመጻፍ ስትፈልጉ እንዴት ነው መጻፍ ያለባችሁ አሁን በአማርኛ በዚህ መልኩ መጻፍ ትችላላችሁ ማለት ነው ግን የእንግሊዘኛ ፊደል ተጠቅማችሁ ደግሞ እንዴት መጻፍ እንዳለባችሁ አሳያችኋለሁ ማለት ነው መጀመሪያ እናንተ በራሳችሁ የእንግሊዘኛ ፊደል ተጠቅማችሁ በጣም ነው ምወድሽ የሚለውን እየጻፋችሁ መሞከር ትችላላችሁ አሁን ግን በፊት ለፊት በኩል እየጻፈን አብረን እናያለን ማለት ነው በጣም ነው ምወድሽ በጣም አሪፍ አያችሁ ቤተሰቦች እዚህ ጋር እንደምትመለከቱ በጣም ምትሏን በዚህ መልክ በጣም ብለን ጽፈናታል ከዛ ነው ስንል ደግሞ ነው ከዛ ምወድሽ ስንል ደግሞ ምወድሽ በጣም አሪፍ እናንተ እያንዳንዷን ፊደል በየትኛው ፊደል ቦታ ላይ በየትኛው እንደተጠቀምን ከአማርኛውና ከእንግሊዘኛው ጋር እያስተያያችሁ ማየት ይተበቅባችኋል ማለት ነው ስለዚህ በጣም ነው ምወድሽ በአማርኛ እንደገና ደግሞ የእንግሊዘኛ ፊደላቶችን ተጠቅመን በጣም ነው ምወድሽ ስንል በዚህ መልክ እንጽፋለን ማለት ነው ውድ ቤተሰቦቻችን በጣም አሪፍ ኦኬ አሁን ደግሞ ሁለተኛይቷን እናያታለን ማለት ነው ቤተሰቦቻችን እንደዚህ አጫጭር የሆኑ ሐሳቦችን ነው የምንመለከታቸው ዛሬ ለእናንተ እየረዘመ በሄደ ቁጥር ስለሚከብዳቸው እናንተ ቀለል ያሉትን እንድትሞክሩ ብዬ ነው ቀለል ያሉ አጫጭር ሐሳቦችን ነው ያመጣውላችሁ ማለት ነው ቤተሰቦቻችን በጣም አሪፍ ኦኬ በጣም አሁንም እንደመጀመሪያው በጣም ከዛ ናፍቀሽኛል አያችሁ በጣም አሪፍ እዚህ ጋር እንደምትመለከቱት አሁንም በጣም ናፍቀሽኛል የሚል ሐሳብ አለ እሱን ደግሞ በእንግሊዘኛ እየጻፈን እናያለን ማለት ነው ኦኬ በጣም የሚለው ተመሳሳይ ነው ከላይኛው ጋር በጣም ናፍቀሽኛል በጣም ናፍቀሽኛል በጣም አሪፍ አያችሁ በጣም ምትሏ ተመሳሳይ ናት እዚች ጋር ከዛ ናፍቀሽኛል ስንል ደግሞ ናፍቀሽኛል አያችሁ ና ፊደል ማለት ኤንኤ ከዛ ፍ ከዛ ቄ ማለት ኬና ኢ ከዛ ሺ ከዛ ኛ ማለት ደግሞ ጂና ኤን ማለት ነው ናፍቀሽኛል በጣም አሪፍ በጣም ናፍቀሽኛል የሚለውን በዚህ መልክ መጻፍ ትችላላችሁ ወይ የሚለውን ራሳችሁን እየፈተሻችሁ እየጻፋችሁ በደብተራችሁ ላይ መሞከር ይተበቅባችኋል ማለት ነው ውድ ቤተሰቦቻችን በጣም አሪፍ ኦኬ አሁን ደግሞ ወደ ሶስተኛ እንሄዳለን ማለት ነው ስራ ላይ ኦ
ነው። በጣም አሪፍ አያችሁ። ስራ ላይ ሆኜ ነው ስራ ላይ ሆኜ ነው ብላችሁ ለሆነ ሰው ለመጻፍ ብትፈልጉ በእንግሊዘኛ ማለትም የእንግሊዘኛ ፊደል ተጠቅማችሁ እንዴት ነው መጻፍ ያለባችሁ? በእንግሊዘኛ ቋንቋ ሳይሆን የእንግሊዘኛ ፊደል ተጠቅማችሁ የአማርኛውን ሐሳብ እንዴት መግለጽ ትችላላችሁ? ስለዚህ እንዴት እንደምንጽፍ ትሞክራላችሁ ማለት ነው በደብተሮቻችሁ ላይ። አሁን አብረን ደግሞ እየጻፍን እናያለን ማለት ነው። ኦኬ ስራ ላይ ሆኜ ነው። ስ ከዛ ራ ስራ ከዛ ላይ ሆኜ ሆኜ ነው። አያችሁ በጣም አሪፍ። ስራ ስንል ስድስተኛው አንድ ሴ ብቻ ነው የምንጠቀመው ስራ። ከዛ ላይ ስንል ደግሞ ላ ፊደልና ዋይ ላይ። ከዛ ሆኜ ስንል ደግሞ ሆኜ ጂና ኤን ነው የምንጠቀመው ማለት ነው። ለኘ ፊደል ጂና ኤን ነው የምንጠቀመው። ከዛ ነው ስንል ደግሞ ነው። ስራ ላይ ሆኜ ነው። በጣም አሪፍ። ስራ ላይ ሆኜ ነው የሚለውን በዚህ መልክ የእንግሊዘኛ ፊደል ተጠቅማችሁ መጻፍ ትችላላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ። ኦኬ አማርኛውን ብቻ የምትፈልጉት ደግሞ እዚህ ጋር ያሉ ሐሳቦችን በራሳችሁ ለመጻፍ እየሞከራችሁ ትማራላችሁ ማለት ነው። ስለዚህ እንግሊዘኛውን ደግሞ በትክክል መጻፍ የምትፈልጉት የእንግሊዘኛ ፊደላቶችን ተጠቅመን ፊት ለፊት ያጻፍናቸው እነኚህን በደንብ አድርጋችሁ ትሞክራላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ። ኦኬ አሁን ወደ አራተኛ እንገባለን ማለት ነው። አራተኛ ደግሞ ዛሬ ዛሬ አይመቸኝም። በጣም አሪፍ። ዛሬ አይመቸኝም የሚለውን ደግሞ እናንተ በራሳችሁ የእንግሊዘኛ ፊደል ተጠቅማችሁ በደብተራችሁ ላይ እየጻፋችሁ ሞክሩና ከዛ ደግሞ እኔ የሚጽፈውን እያያችሁ የራሳችሁን ስህተት እያረማችሁ ትሄዳላችሁ ማለት ነው። ኦኬ ስለዚህ ዛሬ ስንል ዛ ፊደልና ሬ ዛሬ ከዛ በጣም አሪፍ ቤተሰቦች። አሁን እዚህ ጋር ማየት ያለባችሁ ነገር ሜ ፊደል ስንጠቀም ኤምኢ አያችሁ። ቼ ፊደል ደግሞ እችኛዋን ስንጠቀም ሶስት ፊደል ነው እዚች ጋር ሲኤችኢ ቼ ፊደል ለመጻፍ። ኝ ፊደል ስንጽፍ ደግሞ ጂና ኤን ሁለት ፊደል ማለት ነው። አይመቸኝም። በጣም አሪፍ። እንደዚህ አይነት ነገሮችን የአማርኛ ፊደል ጋር እያስተያያችሁ በደንብ ማወቅ ይጠበቅባችኋል ማለት ነው። ለምሳሌ ቼ ፊደል እችን ፊደል አማርኛ ላይ ጻፍናትን በእንግሊዘኛ ለመጻፍ ብንፈልግ ሶስት ፊደል ነው የምንጽፈው ሲ ኤች ኢ አያችሁ እንደዚህ ነው የምንጽፈው። በዚህ መልክ እየሞከራችሁ በደንብ ስማቸውን መለየት ይጠበቅባችኋል ማለት ነው ቤተሰቦቻችን። በጣም አሪፍ። ኦኬ ወደ አምስተኛ ደርሰናል። አሁን ደግሞ በሰላም ነው የጠፋኸው። በሰላም ነው የጠፋኸው። በጣም አሪፍ አያችሁ። በሰላም ነው የጠፋኸው የሚለው ደግሞ የእንግሊዘኛ ፊደላቶችን ተጠቅመን ፊት ለፊት በኩል እንጽፋለን። እናንተ ግን ከዛ በፊት በሰላም ነው የጠፋኸው የሚለውን በእንግሊዘኛ ፊደል ተጠቅመን እንዴት መጻፍ እንዳለብን መሞከር ይጠበቅባችኋል ማለት ነው። አሁን ደግሞ አብረን እየጻፈን እንመለከታለን። እሺ በሰላም ነው የጠፋኸው። በሰላም ነው የጠፋኸው የሚለውን ሐሳብ ደግሞ በዚህ መልክ ጽፈናል ማለት ነው ቤተሰቦች። እዚህ ጋር አሁን ጤ ፊደል መጻፍ ከፈለጋችሁ ቲ ፊደል ነው የምትጠቀሙት። ከዛ ደግሞ ሌሎቹን ያው ከዚህ በፊትም እየሞከርን እያየናቸው ነበር ማለት ነው። የጠፋኸው በሰላም ነው የጠፋኸው የሚለውን በሰላም ነው የጠፋኸው ብለን በዚህ መልክ ገልጸናል ማለት ነው ቤተሰቦቻችን። እናንተ ከሰው ጋር ማውራት ስትፈልጉ በሜሴጅ መጻጻፍ ስትፈልጉ በዚህ መልክ ነው የምትጻጻፉት ማለት ነው። እነኚህን ተጠቅማችሁ ትጽፋላችሁ ማለት ሳይሆን ከዚህ ጋር የሚመሳሰሉ ነገሮችን ስለምትጽፏቸው በዚህ መልክ የአጻጻፉን ስልቱን ማወቅ ስላለባችሁ ነው ማመጣላችሁ ማለት ነው። ኦኬ በጣም አሪፍ። አሁን ደግሞ ወደ ስድስተኛ አካባቢ ደርሰናል። ስድስተኛይቷ ደግሞ ምንም አላሰብኩም። በጣም አሪፍ። አሁን ይሄ አንድ ሐሳብ ማለት ነው። ምንም አላሰብኩም
ለዛ ነገር ምንም አላሰብኩም ብላችሁ ለመጻፍ ስትፈልጉ ደግሞ እንዴት ነው የምትጽፉት? የእንግሊዝኛ ፊደል ተጠቅማችሁ ምንም ከዛ ምንም አላሰብኩም። ምንም አላሰብኩም የሚለውን ለመጻፍ ሚ ፊደል አለች እዚች ጋር እዚች ጋር ምንም ከዛ አላሰብኩም ምንም አላሰብኩም ብላችሁ በዚህ መልክ ትጽፉታላችሁ ማለት ነው። ውድ ቤተሰቦቻችን በጣም አሪፍና አስተማሪ የሆነ ቪዲዮ ስለሆነ በደንብ አድርጋችሁ እየሞከራችሁ በጻፋችሁት ቁጥር እንደገና ደግሞ እያንዳንዷን ፊደል የትኛዋን እንደተጠቀምናት በደንብ አድርጋችሁ መሞከር ይጠበቅባችኋል ማለት ነው። እነሱን በትክክል ከሞከራችሁ ትንሽ ነገር እያሻሻላችሁ ትመጡና ከዛ መጨረሻ ላይ ፐርፌክት ሆናችሁ መጻፍ ትጀምራላችሁ ማለት ነው። ትምህርት ሁሌም እንደምላችሁ በአንድ ቀን አይደለም። በተደጋጋሚ መሞከር ይጠይቃል ማለት ነው። እየሞከራችሁ በሄዳችሁት ቁጥር በደንብ በራሳችሁ ላይ እየሰራችሁ ዕውቀታችሁንም እየጨመራችሁ ትሄዳላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። ኦኬ አሁን ወደ መጨረሻ አካባቢ ደርሰናል። የመጨረሻኛዋን አይተን እንጨርሳለን ማለት ነው። በኋላ እደውልልሃለሁ። በጣም አሪፍ ለወንድ ነው የተጻፈው ማለት ነው። በኋላ እደውልልሃለሁ። ስራ ቦታ ሆናችሁ ወይም ስልክ ለማውራት በማይመች ሁኔታ ውስጥ ሆናችሁ እንደዚህ ስልክ ከተደወለላችሁ በሜሴጅ ላይ ገብታችሁ በኋላ እደውልልሃለሁ ብላችሁ ለመጻፍ ስትፈልጉ እንዴት ነው የምጽፉት የሚለውን ለማሳየት ነው ማለት ነው። ቤተሰቦቻችን በጣም አሪፍ። ኦኬ በኋላ እደውልልሃለሁ። በጣም አሪፍ። በኋላ እደውልልሃለሁ የሚለውን በዚህ መልክ አይተናል ማለት ነው። ቤተሰቦቻችን በጣም አሪፍ። በኋላ ስንል በኋላ ከዛ እደውልልሃለሁ የሚለውን በአማርኛ ፊደል ተጠቅመን እንዲሁም ደግሞ የአማርኛ ሐሳቡን የእንግሊዝኛ ፊደልን ተጠቅመን እንዴት መግለጽ እንዳለብን በዚህ መልክ አይተናል ማለት ነው። ውድ ቤተሰቦቻችን አብዛኞቻችሁ እንደወደዳችሁ እርግጠኛ ነኝ ማለት ነው። እንደዚህ አይነት ቪዲዮ ሁሌም ይዤላችሁ እመጣለሁ ማለት ነው። ከእናንተ የሚጠበቀው ላይክ ማድረግ፣ ኮሜንት ማድረግ፣ ልክ እንደናንተ መማር ለሚፈልጉ ጓደኞቻችሁ ደግሞ ሼር ማድረግ እንዳረሱ ማለት ነው። ቤተሰቦቻችን እናንተ ሼር ላይክ ማድረግ እኛን ያበረታታናል ማለት ነው። የበለጠ እንድንሰራ ያደርገናል ማለት ነው። ስለዚህ በዚህ መልክ እስካሁን እያበረታታችሁ ስለነበራችሁ ከልብ እናመሰግናለን። ከዚህ በተጨማሪ ደግሞ ቅድምም እንደነገርኳችሁ ከኛ ጋር ማጥናት የምትፈልጉ ተማሪዎች አማርኛ፣ እንግሊዝኛ፣ ኦሮምኛ በአጭር ጊዜ ውስጥ ማንበብና መጻፍ ችላችሁ መውጣት የምትፈልጉት በተለያየ አጋጣሚ የትምህርት እድል ያላገኛችሁት ለእናንተ ይሄ በጣም አሪፍ እድል ነው ማለት ነው። ብዙ ተማሪዎች ከኛ ጋር እየተማሩ ይገኛሉ። ከነሱ ጋር ተቀላቅላችሁ መማር የምትፈልጉ ተማሪዎች በመጀመሪያ አካባቢ ያስቀመጥነው ስልክ ተጠቅማችሁ እየደወላችሁ በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ መመዝገብ መጀመር ትችላላችሁ ማለት ነው። ጥያቄም ካላችሁ መጠየቅ ትችላላችሁ። በሌላ ቀን እንዲሁ በአስተማሪው ቪዲዮ እስክንመለስ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ። አመሰግናለሁ።